በእንግሊዘኛ ጥያቄ ለመጠየቅ ዛሬ ማስተምር ነኝን ሶስቱን ቃላት በደንብ ማወቅ አለብክ። እሺ እዚህ ጋር እንደምታየው there are 3 questions ጀመራት ሞከርልኛል ተለምደው። እሺ ብዙ ጊዜ ቁርስ ምን ትበላለህ? የነመለክ ብዙ ጊዜ ቁርስ ምን ትበላለህ? what did you eat usually? እሺ ጥሩ። የት ነው የምትሰራው? እሷ የት ነው የምትሰራው? የት ነው የምትሰራው? where do you work? where do you work? እሷ ያልኩሽ ለምን በጊዜ ሄዱ? ኦኬ እሺ ችግር የለም። ለምን በጊዜ ሄዱ? ለምን በጊዜ ሄዱ? ለምን በጊዜ ሄዱ? ቶሎ በላ። ለምን በጊዜ ሄዱ? ለምን በጊዜ ሄዱ? why are you go? why are you go? ኦኬ why are you go? early ጥሩ። ዛሬ የምትማረው in English question ለመጠየቅ በቃ ኢምፖርታንት ናቸው። ያለ እነሱ ትችላለህ፣ ግን ደግሞ majority of the questions በእነዚህ ነው የሚጠየቁት። እሺ ማን መሰሉ? do አለ፣ then does አለ፣ then did አለ። እነኚህን ካመጣን በፊት ወር ደግሞ ከሱ በፊት WHዎች what ማስገባት ይቻላል፣ why when። ፖይንቱ ግን ስለ WH ሳይሆን ስለ እነኚህ ነው ማለት ነው። መቼ ነው ዱ ምለው፣ መቼ ነው ዳዝ ምለው፣ መቼ ነው ዲድ ምለው በደንብ እናያለን ማለት ነው። ኦኬ እሺ ከማን እንጀምራለን? ከዱ እና ዳዝ። ሁለቱንም የምትጠቀሙ መቼ መሰለህ? to ask general questions። እንደዚህ ታረጋለሽ ወይ ታረጋለች ወይ? ለምሳሌ እዚህ ነው ወይ የምትሰሪው? ምትኖሪው እዚህ ነው ወይ? ታውቂዋለሽ ወይ? ትወጃለሽ ወይ ስትል you can use ከሁለቱ አንዱ። ግን they choose subject ማለትም ለአይ ለዘይ ምናምን ይሄንን ለሂ ለሺ ይሄንን እንበባላለን። ስለዚህ የምታውቀው ይመስለኛል ኦልሬዲ አይደለ? ዳዝን ለማ እንጠቀማት? ለሺ፣ እሺ፣ ለሂ እና ለኢት። በጣም አሪፍ። ቢፎር ኢት WH ይኖራል። አፍተር ኢት ደግሞ ሳብጀክት then verb 1። እሺ ለምሳሌ where does she work? አያ የት ነው የምትሰራው? ለምንድን ነው የምትሰራው? why does she work? መቼ ነው የምትሰራው? when does she work? በቃ ይሄ ነው የምትከተልኝ ስጠይቀ ማለት ነው። ጥሩ። ዱ ጋር ደግሞ ማን አለ? I you we they ልክ እንደዚህ ጋርም WH አለ ለዚህ ጋር። ከዛ በኋላ ሳብጀክት ከዛ verb 1። ኦኬ አሁን እኔ I will only say the Amharic questions, you will tell me in English። እዚህ ጋር ከሆነ እዚህ ጋር ተጽፈኛለህ፣ እዚህ ጋር ከሆነ እዚህ ጋር ተጽፈኛለህ። እሺ ክሊር። በጣም አሪፍ። እሺ የት ነው የሚተዋወቁት? መጀመሪያ ዳዝ ወይስ ዱ ጋር ታስገባ? ዱ። ለምን? ዘይ ነው የምንጠቀመው። ዘይ ስለሆነ። በጣም አሪፍ። የት ስላልኩ ከWH ነው የምጀምረው። የት። where do they መገናኘት ነው መተዋወቅ? no each other good። where do they know each other? እስኪ በለው where do they know each other። በጣም አሪፍ። እሺ እሱ የት ነው የሚማረው? where does he learn? በጣም አሪፍ። አሁን እዚህ ጋር he ስለሆነ እዚህ ጋር ጻፍ ነው ዳዝን ስለምንፈልግ ማለት ነው። በጣም አሪፍ። እሺ ለምን ነው ሁሌ የሚበላሸው? ለምሳሌ we're talking about this camera. ይሄ ካሜራ ሁሌ ይበላሻል እና ለምንድን ነው ሁሌ የሚበላሸው ማለት ፈለክ? what does it ለምን okay why does it መበላሸት always stop working? እስኪ በለው why does it always stop working? ለምንድን ነው ሁሌ መስራቱን የሚያቆመው? or መበላሸቱ ለምንድን ነው ሁሌ happen የሚያደርገው ያልክ ነው ማለት ነው። እሺ ለምን ትለኛለህ? እነሱ እሁድ የት ነው የሚሄዱት? yes where do they እስቲ የት ነው የሚሄዱት እነሱ? ኦኬ እኮ እሺ የት ነው የሚሄዱት እኮ where do they የት ነው የሚሄዱት? where do they go? Saturday every Saturday እሁድ every Saturday ቅዳሜ every Sunday ትገበልኝ እስኪ where do they go every Sunday። በጣም አሪፍ። እሺ እኛ ለምንድን ነው እንግሊዘኛ የምንማረው? ኦኬ እሺ why do you እስቲ why አትበል። እሺ why why ኦኬ እሺ እቺ ብቻ ነው የምትነበበው።
ቺም አትነበብ why okay why do we እኔ አትጠብቀኝ ሙሉ ንገረኝ why do we እኛ የምንማረው ነው yes ለምን የምንማረው እንግሊዝኛ why do we learn English good እንግሊዝኛ ለምን መማር ፈለግሽ በለኝ እስኪ እንግሊዝኛ ለምን መማር ፈለግሽ okay why do you learn English እሱ ለምን የምትማሪው ነው መማር ለምን ፈለግሽ መማር okay እሺ why do we want እኔ ጠይቀኝ እኔ why do you want learn English እስቲ why do you want learn English ትንሽ አስተካክለው ከዋንት በኋላ እንዲህ ለማረግ ካልክ ማን ጨምራለህ to yeah why do you want to learn English good why do you want to learn English or why do you want to learn English what do you learn why do you wanna what do you wanna learn English በጣም አሪፍ so do ጋር I you we they አይደለ does ጋር ደግሞ he she it ስለዚህ አሁን one example በራስክ so አንዱን do አንዱን does አድርገህ አንዳንድ ከራሴ አዎ ከኔ ትንሽ ይከብድ ወይ አማርኛውን ነግረሽኝ ኮዩን አሪፍ ነበር አይ በራስ አስብ አንዱን do ከፈለግ do you can also make it a yes or no question ለምሳሌ do you like ሽሮ ትችላለህ ደብሊውኤችን ትተህ ማለት ነው ለይሄ ለጀነራል ኖሌጅህ ነው ለውቀት ነው እንጂ በፈልገው ነው በደብሊውኤች ነው እሺ ግን ይቻላል ችግር የለም እሺ why do you eat ሽሮ why do you eat ሽሮ ማለት ነው ለምን ሽሮ ትበላለህ ለምን ሽሮ ትበያለሽ እኔ እንኳን የምጠይቀኝ ማለት ነው why do you eat ሽሮ because it's tasty ይመልሳለሁ እሺ does where does she go ማለት ነው የት ሄደችማ አለፈ የት ነው የምትሄደው የት ነው የምትሄደው ሁሌ ነው በኋላ ነው መቼ አሁን ነው የት ነው የምትሄደው አይቀየረው አይሆንም where is she going ግን የት ነው የምትሄደው አሁን ከሆነ ኦኬ እሺ why በዋይ ላድርገው እንዴ ይካል how በለው how እሺ እንዴት ነው እንደዚህ ፈጥና የምታወራው how does she talk how does she speak እናርገው እሺ she speak በጣም በፍጥነት too much so much fast so much ማ ብዛቱን okay how does she speak so fast okay በለስኪ how does she speak so fast እንዴት ነው እንደዚህ በፍጥነት የምታወራው how does she speak so fast ስለዚህ doesም ጀነራል ነው ዱም ጀነራል ነው ግን does ጋር ለሂ ለሺ ለኢታውን he she it ብያ ቀለልኩልህ እንጂ ስም ናቸው ለምሳሌ he እንዴት ነው እንደዚህ ፈጥና የምታወራው how does he speak so fast ታረጋለህ እንጂ ሁሌ don't expect she he eaten እዚህ ጋርም don't only expect we they አዩ እንኳን አይቀየርም አይኮን እኔ ነኝ ይኮን አንተ ነክ clear በጣም አሪፍ so አሁን did ደግሞ እናያለን ማለት ነው didም ስላለፈ ነው የሚሆነው but we use it a lot of times ብዙ ቦታ ይገባል ስለዚህ do not go anywhere okay እሺ አሁን ደግሞ the third one did ነው የምናየው okay so did ስለመቼ ነው የሚያወራው obviously past ስላለፈ ነገር ስለዚህ መቼ ነው እንደዚህ ያረግሽው ከማጋ ነው እንደዚህ ያረግሽው የት ነው እንደዚህ ያረግሽው መቼ ምናምን everything በማን ነው በdid did ደግሞ አሁን ቅድም do ለዚህ does ለዚህ ሰው ብዬ ነበር አይደለ did ግን ለሁሉም ነው ስለዚህ you can use it for all ስለዚህ why did you why did she why did they why did we ለሁሉም did ነው የምትጠቀመው ማለት ነው ሳውን ደብሊውኤቾች አሉ አይደለ በእነሱ እንዳለ ነው የምሰራው questions using did okay ለምሳሌ ጠዋት ቁርስ ምን በላሽ በላይ ጠዋት ምን ተበያለሽ ሁሌ ቢሆን ኖሮ what do you eat for breakfast አለ ቅድም ተማርና አይደለ አሁን ግን በልቻለሁ already you just want to know what I ate ምን እንደበላው ነው ማወቅ የፈለከው ስለዚህ ምን በላሽ በላይ what did you eat breakfast what did you eat a breakfast for breakfast ይበላ what did you eat for breakfast what did you eat for breakfast በጣም አሪፍ እሺ ሁለተኛ የት ነው የተዋወቁት ቅድም የት ነው የሚተዋወቁት ነበር አይደለ የተዋወቁ where did you እነሱ okay where did they know good each other እስኪ ሙሉን በላይ where did they know each other የተዋወቁ
ያ የት አገኘሽው በለኝ እስኪ የት አገኘሽው where did you get እሱን የት አገኘሽው ልጁ where did you get him ሰው ማግኘት ምንድነው meet ስለዚህ where did you meet him እቃ ጠፍቶብኝ ደግሞ የት አገኘሽው ሲሆንስ where did you find it yeah okay so ስራው እንዴት አገኘሽው ሲሆንስ where did እንዴት how did አሁን እዚህ ጋር ጌት ነው ፋይንድ ነው ሚት ነው ሚት ማግኘት ስራ ማግኘት እንዴት ሚት ይሆናል ጌት ነው ማግኘት ያ how did you get this job ያ አያለ በአማርኛ ጌትም ሚትም ፋይንድም ማግኘት ነው አይደለ ግን አሁን እቃ ሲሆን ፋይንድ አልከኝ ሰው ሲሆን ሚት አልከኝ የሆነ ስራ ማግኘት ጓደኞች ማግኘት ምናምን ሲሆን ላይክ አዲስ ማግኘት ሲሆን ጌት አለ ማለት ነው ክሊር እሺ እንዴት እንግሊዘኛ ተማርሽ እንዴት እንግሊዘኛ ተማርሽ እንዴት እንግሊዘኛ ተማርሽ ቶሎ ነው how did you learn english እስኪ how did you learn english መቼ መጣሽ where do you come መቼ where did you መቼ when did you come ጥሩ እሺ መቼ ጠራሁሽ መጥራት ማለት ኢንቫይት ያ when did you invite እኔ መቼ ጠራሁሽ አንቺ when did I እኔ okay when did I invite you good when did I invite you ስልክሽን መቼ ገዛሽው እሺ አይ ትንሽ ስለሚከብድ እኮ ነው አሁን እኮ you know the concept so የሚቀር ማሰብ ነው ስለዚህ እሱና ፕራክቲስ ማለት ነው እሺ ምን አልሽኝ መቼ ገዛሽው ስልክሽን ገዛሽው when did you buy your phone የት ገዛሽው where did you buy your phone ከማን ገዛሽው from whom did you buy your phone good ከማን ጋር ሄድሽ with who did you go በጣም አሪፍ እሺ ስንት ገዛሽው how much did you buy your phone this phone how much did you buy this phone ጥሩ ስለዚህ በዚህ ስልክ ብቻ how much አረግነው when አረግነው where አረግነው how አረግነው እንዴት ገዛሽው ሲሆን አይደለ እሺ one more በራሴ think it's very easy did ደግሞ በጣም ነው የምንጠቀመው because ብዙ ጊዜ we ask questions about the past አይደለ መቼ ነው እንደዚህ ያረግሽው የት ነው የሄድሽው we usually ask questions about the past so did ደግሞ past ማሳይጋችን ናት of course was where ምናምን እንኳን አለ ግን commonly የምንጠቀመው ግን ይሄንን ነው did ነው ስለዚህ እስኪ ንገረኝ okay እሺ when did you teach english ምን ማለት ነው እንግሊዘኛ መቼ ማስተማር ጀመርሽ መጀመሩ የለም ዋናው የለም when did you start teach english እስኪ አያጀለው አንድ ቃል ብቻ ነው ያሳሳተ start ካልኩ በኋላ you add verb ing ቀጣይ verb ላይ ማለት ነው okay when did you start teaching english ይሆናል እስኪ ገባ when did you start teaching english እስኪ ገባ when did you start teaching english በጣም አሪፍ so አሁን all these questions ላይ did ስላለ we used verb 1 አይደለ መልሳችን ግን it has to be with verb 2 ለምሳሌ when did you eat what did you eat for breakfast አልከኝ አይደለ I eat አለለህም because መልሱ ስለመቼ ነው የሚያወራው ስላለፈ so I ate ፍርፍር I ate pasta I ate eggs ነው እንጂ ምልክ I eat አለለም እዚህ ጋር eat ያልኩት ስለምንድን ነው did ስላለኝ ነው okay so did ካለ እንደዛ ነው do እና does ጋር ስንመጣም is the same do ካለ it's verb 1 because የምትጠይቀው ለምሳሌ do you like ሽሮ ስለ yes I do or yes I do like ሽሮ ነው የምትለኝ አይደለ so you have to use verb 1 does ጋር ሲሆን ደግሞ it should be verb 8 ለምሳሌ where does she work አልኩ ባንክ ነው የምትሰራው በለኝ እስኪ she ባንክ ነው የምትሰራው she work or she works does ካለ በverb 8 ነው የሚመለሰው do ካለ በverb 1 ነው የሚመለሰው did ካለ ደግሞ በverb 2 okay በverb 2 because did ስለ past ነው የሚጠይቀክ
ዱ ኤንድ ዳዝ ደግሞ ስለ ጀነራል ነው የሚጠይቀው። ስለዚህ በዚህ ነው የምትመልሰው ማለት ነው። ክሊር ነው ኤቭሪቲንግ? ግልጽ ነው። ኦኬ ሶ ዲስ ዋዝ ኢት ፎር ቱዴይ። አይ ሆፕ ስለ ዱ ስለ ዳዝ እና ስለ ዲድ አሁን you have a clear understanding ብዬ አስባለሁ። and if you need more ደግሞ ፒዲኤፍ ታገኛላችሁ ቴሌግራማችን ላይ። እዛ ላይ ገብታችሁ activities, quizzes, ፖሎች ፖስት እናደርጋለን እና እዛ ላይ ብትገቡ በደንብ ትጠቀማላችሁ። if you want to learn face to face or online with us ደግሞ give us a call. Bye.